አጠቃላይ የፋኖ ኃይሎችን ወቅታዊ ሁኔታ በተመለከተ መረጃዎችን ወደ እናንተ እናደርሳለን። በዚሁም ላይ የእኛንም መልከታ እናጋራችኋለን። አብራችሁ እንድትቆዩ በድጋሚ ጋብዛለሁኝ። በቃሉ እንደምን አለ ተመልካቾችን ሰላምታ አቅርብላቸውና ወደ ውይይታችን እንገባለን። ሰላም እንደምን አላችሁ ተመልካቾቻችን፣ በላይ እንደምን አለ ተመልካቾቻችን። እንግዲህ አብራችሁ ስትቆዩ ሰብስክራይብ በማድረግ ኢትዮኒውስን እንደዚሁም ላይክ እና ሼር በማድረግ ካስፈልጋችሁም ደግሞ በሱፐር ቻት እና ድጋፍ የምትችሉትን ድጋፍ በማድረግ አብራችሁ ልትቆዩ ትችላላችሁ። መልካም ቆይታ እንዲሆንላችሁ እመኛለሁ። በጣም አመሰግናለሁኝ። በዛሬው ዕለት አብረን ስንቆይ ከተመልካቾቻችን ጋር እስክንድር ነጋ ሊቀመንበር ቢሆን አልቀበልም ይል ነበር ወይ? እንደዚሁም ደግሞ ከነ አርበኛ ደረጀ በላይ የወጣውን መግለጫ እና የነገሩንን እውነት በተመለከተ እናነሳለን። በመጨረሻም ከህዳሴ ግድቡ ጋር በተገናኘ በተለይ የአሜሪካው ፕሬዚዳንት በተከታታይ ያነሷቸው ካሉ ጉዳዮች ጋር አብይ አህመድ የመረጠው ዝምታ ምንድን ነው የሚለውም በመጨረሻ እናያለን። በመጀመሪያ የምናየው ግን ከፋኖ ኃይሎች ጋር በተገናኘ የወጡ መረጃዎችን እና እንደዚሁም ደግሞ በዚህ ጉዳይ ላይ ለውይይት በመረጥነው ርዕሰ ጉዳይ ላይ ያለንን ምልከታ የምናጋራበት ነው። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ይፋ ያደረገው አንድ መረጃ አለ። እሱን መረጃም እንዲሁ አጋርተን እንጀምር። አፋብን ከተመሰረተ በኋላ ለመጀመሪያ ጊዜ የመጀመሪያውን ስብሰባ ትናንት ጥር 12 2018 ዓ.ም ማድረጉን ዛሬ በወጣው መግለጫ አስታውቋል። በዚህ የመጀመሪያ ስብሰባው ላይ ያደረገውን ነገር በጣም ተገቢነቱንም የአንዳንድ ሰዎችን አስተያየት እየተመለከትኩ ነበረ። በመጀመሪያ ስብሰባው ላይ ከዚህ ቀደም በፋኖ ኃይሎች የአንድነት ጉዞ እንደዚሁም ደግሞ በተለያዩ አደረጃጀቶች በተለያዩ እዞች ላይ በነበሩ ጊዜ በአመራሮች መካከልም ሆነ እንደዚሁ በደጋፊዎቻቸው ዘንድ በቀጥታም ሆነ በተዘዋዋሪ አለመግባባቶችን ያስተናገዱበትን መንገድ በመገምገም የመግባባትና የይቅርታ መድረክ በማድረግ ጀምረዋል። ይሄ እንግዲህ ወደፊት ለሚኖራቸው ጉዞ ያለውን አንድምታ በደንብ ሊያሳይ የሚችል ይመስለኛል። በሌላ በኩል ደግሞ ከፋኖ ኃይሎች ጋር ከዚህ ቀደም በአማራ ፋኖ ብሔራዊ ኃይል አጋር ሆኖ ሲጠቀስ የነበረው የወለጋ ቢዛ ሙዕዝ ከአማራ ፋኖ ብሔራዊ ንቅናቄ የፋኖ ኃይሎች አንድነት ጋር ያለውን በተመለከተ ጥያቄ ያቀርቧል። ያንን ጥያቄ በተመለከተ በውይይታቸው በሰፊው ማንሳታቸውንም እንደዚሁ በህዝብ ግንኙነት መምሪያ በኩል የወጣው መረጃ ያሳያል። ከዚሁ በተጨማሪ በውይይታቸው የፋኖ ኃይሎችን አንድነት ይፋ መሆን ተከትሎ ከአማራ ፋኖ ብሔራዊ ንቅናቄ ድርጅት መመስረት ጋር በተያያዘ ቀጣይ ስራዎችን ያመላከቱበትና መመሪያ የሰጡበት ነው። ይኸውም ሰራዊት ውህደትን የተመለከተ የመዋቅር አንድነትን የተመለከተ ውይይት መደረጉና ቀጣይ ምን ሊሆን እንደሚችል አመላካች ነው። በእኔ እምነት በቃሉ በዚህ ድርጅት ምስረታ የሚቆም እንዳልሆነና በቀጣይ ፖለቲካዊና ወታደራዊ ውህደቱን በሰፊው ሊሄዱበት ስለመሆኑ በዚሁ የመጀመሪያ ስብሰባቸው ላይ በውይይት አጀንዳነት ይዘውት መመልከት ችለናል። ይህን መረጃ ከሰጠን ወደ ቀጥታ ወደ ውይይታችን እንሄድ። በትናንትናው ዕለት በአርበኛ እስክንድር ነጋ በኩል የወጣ የተሰጠውን ኃላፊነት አልቀበልም የሚል ደብዳቤ፣ ይህን ተከትሎ እስካሁን ድረስ ጉዳዩ ማነጋገሪያ ሆኗል። ከዚህ ጉዳይ ጋር በተገናኘም ኢትዮኒውስም የፋኖ አመራር አባላትን ያገኘች እና ያነጋገረች መሆኑን በዚሁ መጥቀስ እንፈልጋለን። ከጉዳዩ ጋር በተገናኘ እንግዲህ አቋሙም እንዲሆን ይችላል የሚለውን ልናየው እንችላለን ወደፊት። በሌላ በኩል ደግሞ የፋህድ አመራሮች ሆነው የሚታወቁት እና አርበኛ ደረጀ በላይ እና አርበኛ ሰለሞን አጣነው በይፋ የሰጡት መግለጫ ከምስረታው ጋር ተያይዞ የሚነሱ ጥያቄዎችን በብዙ ምላሽ የሰጠ ይመስለኛል። ይህንንም እናነሳለን። በመጀመሪያ ግን በቃሉ የዜና መርሃ ግብሮችን ይሸፍነናል። ከዛም ደግሞ ቃለ ምልልሶችን ከፋኖ አመራሩ አርበኛ አስረስ ማረ ዳምጤ ጋር ኢትዮኒውስ ቆይታ አድርጋ መረጃውን አድርሳለች። ሆኖም ግን ከነበረብን የግንኙነት መገደብ ምክንያት በቀጥታ ስርጭት ውይይት መልከታችን አላጋራንም። ምናልባት በሌሎች ሚዲያዎች ላይ የተሰማንን ለመግለጽ ሞክረናል። ከዚሁ ጉዳይ ጋር ተያይዞ እንግዲህ መግለጫውን አይተኸዋል። የምስረታውንም ሁኔታ በተመለከተ ኢንተርኔት በሌለበት ሁኔታ ነው የሰማኸውና ምን ነበር የፈጠረብህ ስሜት? በብዙ ውይይቶቻችን ለተመልካቾቻችን አንድ ነገር ይፋ ብናደርግ ጥሩ ይመስለኛል። የፋኖ ኃይሎች አንድ እንዲሆኑ ፋኖ አንድ እንዲሆንና የአማራ ህዝብን ትግል
በአታጋይ ድርጅት እንዲያግዝ እንዲመራ የህዝቡ ፍላጎት ስለመሆኑ የሰራዊቱ ፍላጎት ስለመሆኑ ከምናገኛቸው መረጃዎች እንደ ሚዲያ በመነሳት በተደጋጋሚ ወጥተናል፣ ፕሮግራሞችን ሰርተናል። ባለን አማራጭ ይህንን አቋማችንን ይፋ ስናደርግ ነበር እና አንዳንድ ጊዜ እንዲሁም ያው ሚዲያው ላይ ይፋ ባናደርገው ባንናገረውም በግል ነገሮች እንዲሁ አንስተን መረጃውን ስንለዋወጥ ምንበሳጭበት ጉዳይም ነበረ። ብዙ አቅም እየባከነ ነው አንድነት ባለመፈጠሩ ከሚል በህዝቡ ዘንድ የሚከፈለውን መስዋዕትነት በተመለከተ እናነሳለን። የዛ ህዝብ የአማራ ህዝብ አካል ሆነ ስታስበው ጉዳዩ በጣም የሚያምነው እና ይህንን እያነሳን ስለነበረ አንድነቱን በቀጥታ በጉዳዩ ላይ ተሳታፊ ከመሆን ባይሆንም እንደ ሚዲያ ባለሙያ የህዝብን ፍላጎት ከመረዳት ግን ይህ እንዲመጣ ስንወተውት ስለነበረ የራሳችን የሚፈጥርብን ስሜት አለ። እንዴት አገኘኸው የሚለውን አንስተን ወደ እስክንድርና ሌሎች ጉዳዮች እንሄዳለን። እንግዲህ ስንነጋገር ምናልባት በነዛ ቀናት ውስጥ የኢንተርኔት አቅርቦት ስላልነበረን ስርጭታችን አልነበረም። እንደው ምን ነበረ እንደው መቼም እኛ እዚህ ኢንተርኔት ውስጥ ተዘግተን እነሱ አንድነታቸውን ቢያበስሩ ምን ያህል እድለኛነት ነው ካለቀላቸው ብለን ስንመኝ ነበረ። ግን ይሄ ፋኖ አንድነት ስትሰማ አሁን ብልጽግና ለኛ ቀጣ ጠላታችን ነው ሊገለን ያሰበ የሞከረ ጥረት ያደረገና በተለያዩ በጎ ተቋማትና በምናመልከው አምላክ ቸርነት ጭምር የወጣን ሰዎች ስለሆነ ይህንን ጠላት የሚባል ኃይልና ሊገለን የፈለገን ኃይል ትኩረት እንዳያገኝ የሚያደርግ መከፋፈል፣ በሴቶች በህፃናት ላይ የሚፈጠሩ ፍጅቶችን፣ ግድያዎችን ትኩረት እንዳያደርጉ የሚያደርግ መከፋፈል፣ እጅግ መስዋዕትነት እየተከፈለበት ያለውን ትግል ሊጎትት የሚችል መከፋፈል ምን ያህል አሳማሚ እንደነበረ እናውቀዋለን። በአንዳንዶች ላይ አልፈን ስሜታችን ጭምር እስከ መግለጽ ደርሰናል። ከጋዜጠኝነቱ አልፈን በፋኖ አደረጃጀቶች ላይ አንዳንዴ ስሜታችንን የመግለጽ አዝማሚያዎች ሁሉ አሳይተናል እና ይሄ ነገር ስትሰማ በጣም እኔ ደስ ብሎኛል። የአማራ ህዝብም ደስ ይለዋል። የአማራ ህዝብ የሚያስደስተው ነገር ደግሞ ለሁሉም ሰው ደስታ እንደሚሆን እርግጠኛ ነኝ። የአማራን ህዝብ መከራ ችግር እንዲቀረፍ የሚፈልግ ማለት ነው። ችግሩ እንዲጸናበት የሚፈልግ ብልጽግና ደስ ይለዋል ማለት አይደለም። ስለዚህ በዛ ውስጥ በጣም ደስ የሚል ነገር የሰማ ነው። በዛ ላይ ደግሞ የተለየ ወይም ደግሞ የተነጠለ እና የቀረ አለመኖሩ በጣም የሚያስደስት ነው። ከዚህ በፊት የነበሩ ልምዶቻቸው አንድ ላለመሆን ያደርጓቸው ጥረቶች በሚመስል ደረጃ የአንድነት ወጃዎች የአንድነት ዜናዎች መጡ ቁጥር የተነጠለ ኃይል የሚቀር ኃይል ነበረ፣ በኃይል ደረጃ ማለት ነው። በአሁኑ ያደረጉት ሁሉንም ያካተተ እፎይታ የሚሰጥ ለሰራዊቱም የአማራ ፋኖ ሰራዊት ተብሎ እንዲጠራ የሚያደርገው አመራሩም የአማራ ፋኖ አመራር ተብሎ በሙሉ በአገር ውስጥም በውጭም ባለው የአማራ ህዝብ ከዛም አልፎ በደጋፊ በጠላትም ጭምር እንዲጠራ የሚያደርግ ስለሆነ እጅግ ጥሩ ደስታ እየሰጠን ነው። ስንሰማም ከምንጠብቃቸውና በጣም የተሻለ ከሆነ በነገር ላይ መጀመሪያ አካባቢ ታስታውስ ከሆነ አፋባ ራሱን ችሎ አመራር እንዲመረጥ ነበር ጫና ሲደረግ የነበረው፣ የሚጠበቅ የነበረውም እሱ ነው። እንደገና አፋድም ራሱን ችሎ የተዋሃደ ሰራዊት እንዲሆንና በአንድ ዝ እንዲመራ ሲሞክሩ የነበሩት በጋይንትም በተለያዩ ቦታዎች ሲያቀርቧቸው የነበሩት ያን ራሱ እንደ በጎ ተስፋ ነበር ስናይ የነበሩ። በመሀል ግን ሁለቱ ድርጅት አንዱ ሆኖ ወጥ ድርጅት ወደ መስረት ነው ምንገባው የሚለው የዘመነ ካሴም የሌሎችም አርበኞች ጥሪ ብዙ ነገሮችን የለወጠ ይመስለኛል። ይሄ እኔ በስሜቴ ላይ እጅግ በስራዬ ላይ በጣም ጥሩ መንፈስ የፈጠረልኝ። እንደ ሰው ደግሞ መለያየትን በጣም ከሚጠሉ ሰዎች ስለሆንኩ ወንድማማችነቱ አንድነቱ እጅግ የሰፋ ነው። መሆንም ያለበት ያ ነው። ያም ሆኖ በማየታችን ደስተኛ ነኝ ብላይ በጣም አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይፋ ሲሆን በመግለጫ ላይ የተቀመጡ ነጥቦች አሉ። በይፋ ያሳወቃቸው አንኳር የሚባሉ ነጥቦች ብዙዎቹ ልብ እንዲሏቸው የምንፈልጋቸው ስለሆኑ በውይይት ሂደታችን እናነሳለን። ከዚሁ ጋር ተያይዞ ግን የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት አመራሩን ጨምሮ ነው ይፋ ያደረገው። ከዚህ ቀደም እንግዲህ ድርጅቱ ተመሰረተም ተብሎ አመራር ያልተሟላበት ሁኔታ እንደዚህ እናይ ነበር። ያሁኑ በድርጅት ደረጃ ስያሜውን ድርጅቱን መመስረት ይፋ ማድረግ ብቻ ሲሆን የድርጅቱን አመራር አሟልቶ ምናልባትም ከታች ከመምሪያ በታች ያሉትን በቀጣይ የሚያሟሉ ሊሆን ካልሆነ በቀር በዋና አመራርነት የሚሳተፉ የፖሊት ቢሮ አባላት ብሎ ይፋ ያደረጋቸውን አሟልቶ ለህዝብ ይፋ አድርጎ ነው የመጣው። ይሄ አንዱ በደንብ
የቤት ስራውን ሰርቶ መጥቷል ለማለት የሚያስችል ሆኖ አግኝቼዋለሁ። ከዚህ ጉዳይ ጋር ተያይዞ ሂደቱን በተመለከተ ብዙ ሰዎች እንዲሁ በተወሰነ መልኩ እንዲገነዘቡት ለማድረግ እና ቀጥሎ የምናነሳውም ርዕስ ፈር እንዲያስይዝ ስለሚጠቅም ድርጅቱ ሲመሰረት የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በአማራ ፋኖ ብሔራዊ ኃይል እና በአማራ ፋኖ ህዝባዊ ድርጅት አመራሮች በኩል የታመኑባቸው የኮሚቴ አባላት ተዋቅረው ይህ ኮሚቴ ስራውን ሰርቶ እንዲያቀርብ ኃላፊነት ተሰጥቶት በዛ መልኩ የመጣ አንድነት ነው። ይህ አንድነት በእያንዳንዱ ሂደቱ ላይ ከሞላ ጎደል መረጃዎችን እንከታተል ነበር፣ እናገኝ ነበር። የኮሚቴ አባላት በየጊዜው ስብሰባዎችን እያደረጉ እየገመገሙ ከሌሎች አመራሮቻቸው ጋር እየተነጋገሩ በእያንዳንዱ ነጥብ ላይ መጀመሪያ ከሰነድ ዝግጅት ጀምሮ እስከ አመራር ምርጫ ድረስ የነበራቸውን ሂደት በተመለከተ በተወሰነ መልኩ ከርቀትም ቢሆን እንደ ሚዲያ ባለሙያ እንከታተል ስለነበረ በዚህ መልኩ ተሰርቶ የቀረበ መሆኑን አሁን ላይ መታወቅ ቢችል ጠቃሚ ስለሆነ ነው ቀጥሎ ለምናነሳው ጉዳይ። ይሄ ኮሚቴ በዋናነት ያው ትልቅ አመራሮች የሚባሉትን ጨምሮ የያዘው ሆኖ በድርጅት ውስጥ ሊሳተፉ የሚችሉ ቀጣይ በአንድነት የሚመሰረተውን ድርጅት ሊመሩ የሚችሉ እነማን እንደሆኑ ሁሉ ጥቆማዎችን እየተቀበለ ከእዝ አመራሮች ጋር በተገናኘ የየራሳቸውንም ውሳኔና አስተያየት እየተቀበለ ውሳኔዎችን እያሳለፈ በመጨረሻ ከምስረተው ጋር አመራሮችን ዝርዝር ይፋ አድርጓል። 19 አመራሮች ያሉት በሊቀመንበርነት አርበኛ ዘመነ ካሴን፣ በወታደራዊ አዛዥነት ደግሞ ብርጋዴር ጀነራል ተፈራ ማሞን ከፊት አስቀድሞ ሌሎችን በየድርሻቸው አመራሮችን መድቦ አሳውቋል። ከዚህ በኋላ ግን በትናንትናው ጥር 12 2018 ዓ.ም በዚሁ አሁን በገለጽኩት አግባብ የአማራ ፋኖ ብሔራዊ ንቅናቄ የጥናትና ስትራቴጂ ጉዳዮች ኃላፊ ሆነው ተመድቦ የነበረው እስክንድር ነጋ የተሰጠኝን ኃላፊነት አልቀበለውም የሚል መግለጫ ወይም ደብዳቤ ለፖሊት ቢሮ ማስገባቱን በተመለከተ መረጃ ወጥቷል። ደብዳቤውንም ተመልክተነዋል፣ ማመልከቻውን ማለት ነው። ይህ ማመልከቻ ራሱ የወጣበት አግባብም አብሮ ሊታይ የሚችል ነው፣ እናነሳዋለን። ከዚህ ጉዳይ ጋር ተያይዞ በቃሉ ደብዳቤው ላይ ከተነሱ ርዕሰ ጉዳዮች መካከል ዋናው ይሄ ይሁን እንጂ በድርጅት ምስረታው መሳተፉን እንደ ትልቅ ኃላፊነት እና ኩራት እንደሚቀበለው እንደሚሰማው በዚህ መሳተፉም ሂደቱን እንደሚቀበል በድርጅቱ ውስጥ በአባልነት እየተሳተፈ እንደሚቀጥል እና ሌሎች የድርጅቱን ህልውና በተመለከተ ተቀባይነት እንዳለው አድርጎ አቅርቧል በማመልከቻው ላይ። ሆኖም ግን በዚህ ከተመደቡበት ኃላፊነት ልሰራ አልችልም የሚል ነው። በዝርዝሩ ላይ በማመልከቻው ላይ ምክንያቱን አልገለጸም፣ ለምን መስራት እንዳልፈለገ አልገለጸም። ይህን መረጃ እናያዘው እዚህ ጋር እና በአንጻሩ ደግሞ በአፋድ ጊዜ እንግዲህ እስክንድር ሊቀመንበር ነው የነበረው። ተቀዳሚ ምክትል ሊቀመንበር ደግሞ አርበኛ ደረጀ በላይ ነው የነበረው። አርበኛ ደረጀ በላይ እና ሁለት ሌሎች ጓዶቹ አርበኛ ሰለሞን አጣነው እና ሌላ አንድ ወታደራዊ አመራር መግለጫ አብረው ሰጥተዋል በትናንትናው ዕለት። የእሱንም አንኳር የሆኑ ነጥቦችን እናንሳና በቃሉ ወደ አንተ ልምጣ። እሱን እናንሳና ምን ማለትነታቸውን እናነሳለን። ተጨማሪ ከዛ በኋላ ያገኘናቸውን መረጃዎች ደግሞ ለተመልካቾች እናካፍላለን። የአርበኛ ደረጀ በላይ እና የአርበኛ ሰለሞን አጣነው መልእክት ከቪዲዮ የተረዳ ነው ማለት ነው። ከአርበኛ እስክንድር ነጋ ጋር የሚጣጣም ወይስ የሚቃረን ምን አገኘህበት? መረጃውን እናቀርበው እስኪ። እንግዲህ የመከፋፈል ደረጃው ምን ያህል እንደነበረ የሚያሳይ ነው። እነ አርበኛ ደረጀ በላይና ሰለሞን አጣነው የሰጡት መግለጫ ካየ በኋላ አንድ ሁነናል ብሎ በድርጅት ደረጃ ፖዚሽን ወስደው ተወያይተው አጽድቀው እንኳን መታመን አልቻሉም እና እንደገና ወጥተው ለመናገር የሚገደዱበት እድል ፈጥሯል። በእርግጥ ድርጅት ስትመሰርት በድርጅቱ ከተገለጸ በኋላ በአመራርነት በተሰጠ ፖዚሽን በተለያዩ መንገዶች መግለጫዎችን ልታወጣ ይችላል። ነገር ግን እነዚህ ሰዎች ከዚህ በፊት በእነሱ ላይ ሲቀርብ የነበረውን ትርክት እነሱን መሰረት ያደረገ የአማራ ሕዝብ መክፈል ዋጋ ማስከፈል ሲከተሉ የነበሩ ሰዎች አይ እነሱ አልተቀበሉትም የሚል ንግድና ሸቀጥ ውስጥ አሁን ሱቃቸውን መዝጋት ስላልፈለጉ የልዩነት ሱቃቸውን ብዙዎቹ ሲያማቸው ስለነበረ መልሰው ወጠው እንዲያውም
ካለ ሴራና ካለ ምንም ተንኮል የተካሄደ መሆኑን ጭምር ተናግሯል። በሴራ ነው በተንኮል ነው የሚሉ የሚጮሁ በቀቀኖች ስላሉ ነው። እንግዲህ የአማራ ሕዝብ ታሪኩን፣ ባህሉን፣ ስልጣኔውን፣ የቋንቋ አቅሙን፣ የግንዛቤ ደረጃው ምን ማለት ነው ብለህ ስትል ይሄ የሚያሳዝን ነው። አንዳንዱ የሚያሳዝን ነው። ተስማምተናል ካሉ በኋላ ጭምር ወጣችሁ ካልነገራችሁ አናምንም የሚያስብል ደረጃ የደረሰው በምን ክፍተት ነው? ምን ስለተፈጠረ ነው? ምን ስለሆነ ነው ስትል ከፍተኛ ስኬፕቲካል የመሆን እና ነገሮችን በጥርጣሬ የማየት ሳይሆን የክህደት አይነት ባህሪ ውስጥ ስለነበረ ነው። ፋኖ ትግሉ ተጓቶበታል ከሚያስብሉት አንዱ ጉዳዮች ይሄ ነው። የነበረው ፕሮፓጋንዳ በጣም ከፍ ያለ ነው። ብልጽግናን ከሚተችበት ወይም ደግሞ ዋና ጠላት ከተባለው የአማራ ሕዝብ ጠላት ተብሎ ከተፈረጀበት በላይ እርስ በርስ ሲያደርጉ የነበረው ትግል ከፍተኛ ነው። ሰው እና አርበኛ ደረጀ በግልጽ ወጣው ተስማምተናል፣ ምንም ሴራ የሌለበት ነው፣ በአመራሮችም በሁሉም ተስማምተን ያደረግነው የተሻለ ነው በፊትም ካደረግናቸው ሁሉ የሚል ተናግረዋል። ይህንን ሲል ደግሞ አርበኛ ደረጀ ቀዳሚነቱ በእድሜ ያለው ተቀባይነት ከያዘው ሰራዊት ከቀጠናው ብቻ ሳይሆን የአፋድ ምክትል ጠቅላይ ኃላፊም ጭምር ነው። እስክንድርም እዚሁ ላይ መጥቶ አንድ መሆኑ በጣም አስደስቶኛል ቢልም ግን ሌላ አፍራሽ ነገር አምጥቷል። በራሱ አፍራሽ ስም የአማራን ሕዝብ የስነ ልቦና የማፍረስ ነው እንጂ ድርጅት የማፍረስም ብቻ አይደለም። እሱን እናያለን። የነ ደረጀ ግን ይህን ወጣው ተናግረዋል። በእነሱ ላይ ሊነግዱ የሞከሩ ብልጽግናዎች፣ መንደሬዎች ኦር ደግሞ ቅሪቶች አሉ። እኔ ጉድለቶች ላይ ማተኮርን እየቀነሱ መምጣት የሚያስፈልግ ይመስለኛል። አሁንም ቢሆን እንደነዚህ አይነት የሚጮሁ ልዩነትን የሚያስተባብሩ ልዩነት ፋብሪኬት የሚያደርጉ በልዩነት ላይ መቆመር የሚፈልጉ ሀብት ማካበት የሚፈልጉ ብዙ ሰዎች ለወደፊቱ ይፈለፍላሉ። ከተፈለፈሉትም ብልጽግና ከሚከፍላቸውም ሳይከፍላቸውም ከሚያደርጉት በተለያየ ሁኔታ ውስጥ ካሉትም በላይ እንደገና ከድርጅቱም እየወጡ እንደዚህ አይነት ነገሮችን ሊፈጥሩ ይችላሉ። አዋጭ ነው ካገኙት ማለት ነው። ሰው እነ ደረጀ በግልጽ አጥርተዋል። ቀጠናቸውንም በግልጽ ምን ያህል በድርጅቱ ላይ አስተማማኝ ቁመና እንዳለው አሳይተዋል። ሰራዊታቸውን በዛ ስር እንዲያልፍ የግልጽ አድርገዋል። ድርጅቱ ደግሞ ምን ያህል ጥልቅ ውይይት እንዳደረገ ምስክርነት ሰጥተዋል። በጥልቅ ሂደት ውስጥ እንዳለፈ አመራርጦ የድርጅቱ ምስረታ ሂደት፣ የአመራሩ ስብጥር፣ የመረጡበት መንገድ፣ ኮሚቴዎች ሲሰሯቸው የነበሩ ስራዎች በሙሉ ወጥና ትክክለኛ የሆኑ እንዲሁም በብዙዎች ዘንድ ተቀባይነት ያላቸው ወይም ከፍተኛ ክርክር የተካሄደባቸው ከፍተኛ ውይይት የነበረባቸው በተቃራኒ ሰፊ ተሳትፎ የነበረው እና መተማመን ያለበት ይድረስ ወይም በቃ ጫና በዝቶባቸው ወይም ጫና ተደርጎባቸው የመጡ ሳይሆን በግልጽ ውይይት አንስተው የመጡ መሆናቸውን አርበኛ ደረጀም ሰለሞን አጣናውም ሌሎችም ተናግረዋል። ይሄ ከድርጅቱ አንጻር ዋጋ ያለው ብዙ ውዥንብር ውስጥ የነበሩ ጥርጣሬ ውስጥ የነበሩ ሰዎችን አይናቸውን የጋረደው ነገር የሚገልጹ ነው። አግኝቼዋለሁ ብለህ በጣም አመሰግናለሁ። በቃሉ የአርበኛ ደረጀ በላይና የሰለሞን አጣናውን ቃለ ምልልስ ወይም ደግሞ መግለጫ በትናንትናው ዕለት ስሰማ በርቀትም ቢሆን በምናውቀው ልክ በተለይ የአርበኛ ደረጀን ቀጥተኛ ተናጋሪነት በተለያዩ መገናኛ ብዙሃንም ስለምናውቀው ከሌሎች የበታች ሰራዊት አመራሮችና አባላትም ስለሱ የሚነገሩትን ስንሰማ ስለነበረ መግለጫ ይሰጣል ሲባል አይ ቲንክ 2 ቀን ቀድሞ ነበር መሰለኝ ስንነጋገር የነበረው። እዛ ሲነግሩኝ ስለነበረ መግለጫ ሊሰጥ እንደነበር ይዘቱ ምን ይሆናል የሚለውን በጣም እንትን ብሎ ስለነበረ በምን ጉዳይ ነበር ያልኩኝ። ያው ድርጅት ሲመጣ ብዙ ጊዜ አእምሯችን የተጫነው ነገር አለ። የሆነ ድርጅት ሲመጣ ተቃርኖ የሚቆም እንደዚህ አሁን የአሉታዊ የሆኑ መንፈሶችን የሚያስተጋባ ገጠመኞችን እንደዚህ አይነት ነገሮችን ስላሳለፍን ያ ይሆን ብለህ ትሰጋለህ። ነገር ግን በወቅቱም በእርግጥም የአርበኛ ደረጀን ከቪዲዮ በቃሉ ሲናገር ከመስማታችን በፊት እየሰማ ነው። በጣም ብዙ ዋጋ የከፈለ ሰው ነው። ከዛ አስተዋጽኦ አንጻር የሚመጥ ነው የመሪነት ብቻ ሳይሆን ከእድሜውም ከተሞክሮም አብነት የሚሆን ነገር ነው ይዘው የመጡት። እንዲያው የሚነሱ ቅሬታዎችን ስማቸው እየተነሳ በዚህ ቦታ ላይ እነሱ የትሄዱ የሚለውን መልስ ለመስጠት ብቻ ሳይሆን ሂደቱ ምን አይነት እንደነበረ የገለጹበት ከዛ ባለፈ ደግሞ እኔ በጣም በትልቁ ያየሁት በሰላማዊ ትግል አማራጭ እንኳን
እንደዚህ አይነት ነገሮች በትልቁ ዜና ይሆናሉ፣ በትልቁ መነጋገሪያ ይሆናሉ። እነገሌ ከኔ የተሻሉ ይሆናሉ። እነሱን ለድርጅቱ ወደፊት ማምጣት ያስፈልጋል። እኔ ደግሞ ይሄኛውን እሰራለሁ የሚለው አስተዋጽኦ ወይም ደግሞ ውሳኔ በጣም በጣም ጉልበታም ነው፣ ትልቅ ጉልበት አለው። ከዚህ በፊት ያው በስም መጥቀስ ያስፈልግ እንደሆነ አላውቅም፣ ግን በዚህ ደረጃ 2 አመራሮች ወደ ፖሊት ቢሮ ሄደዋል። በጎንደር ጠቅላይ ግዛት እዝ አፋድ ጎንደር ጠቅላይ ግዛት እዝ ጌታ ስራደና ዘመነ ምህረት እና እነዚህ እኛን ይወክላሉ ነው ደረጃ ያለው። ደረጃ እነዚህ እኛን ይወክላሉ፣ በትግሉም ውስጥ ለአማራ ህዝብ የተሻለ አስተዋጽኦ ማድረግ የሚችሉበትን እድል ይሰጣቸዋልና እነሱ ይሁኑ። እኛ ደግሞ እዚህ እዙን እንመራለን፣ ሰራዊታችንን እናደራጃለን፣ ባለን ኃላፊነትም ብዙ የምንሰራው ስራ አለ ነው ያሉት። በጎንደር በቀጠና ደረጃ ማንነታችንን እንሰራለን። አዎ፣ እና በጣም ትልቅ ነገር ነው። በአንጻሩ ደግሞ ይህንን በሰማንበት እንግዲህ ይሄ በሂደቱም እንደነገሩን በእያንዳንዱ አመራር ላይ አስተያየቶች እየተሰጡ ግምገማ እየተደረገ ከእዝም ጋር እየተነጋገሩ ውሳኔ እየተወሰነ እንደሄደ ነው እየሰማን የነበረው። በአደባባይ የሚነገሩን ይህን ነው። በትናንትናው ዕለት እስክንድር ነጋ በፖሊት ቢሮ አባልነት መቀጠል አልችልም፣ መስራት አልችልም የሚለው ግን ከዚሁ ጋር በተገናኘ በተለየ የሚታይ ነው። አንደኛ ቀደም ሲል ከነበረው እስክንድር ጋር ተያይዞ ከሚመጡ ነገሮች ሲነገሩ ከነበሩ ሁኔታዎች አንጻር ይሄ ምን ማለት ነው፣ ምንድን ነው እየነገረን ያለው የሚለው አንዱ ይሄ ነው። በሁለተኛ ደረጃ ደግሞ በዚህ ሁኔታ ተራ አባልነት እስክንድርን ማሰብ ምንድን ነው የሚሰጠው ስሜት የሚለውም ራሱ መነጋገሪያ የሚሆን ነው። በተራ አባልነት ሪሊ በተራ አባልነት የመቀጠል እንደዛ የሚባል ሳለ ወይ ግን የመቀጠል ፍላጎቱ ከቀና መንፈስ ነው ወይ የሚል ብዙ ጥያቄ እያመጣ ነው። እንደምን አየኸው? ምንድነው አንተ የሰጠህ ትርጉም? አይተዋል ያው የጻፈውን ማመልከቻ። ከማመልከቻው ላይ ምን ነጥቦች ናቸው ጎልተው የሚወጡት? በእርግጥ በተራ አባልነት እቀጥላለሁኝ፣ ስለተመሰረተው ድርጅት በጣም በጎ አመለካከት አለኝ፣ በዚህ በመሳተፍ ታሪካዊ ክብር ይሰማኛል የሚለው ነው ወይስ የተሰጠኝን ቦታ አልቀበልም የሚለው ነው ጎልቶ የሚጮኸው? እኔ ትላንትም ቴዲ ሪዮት ጋር በሪዮት ሚዲያ ስለ እስክንድር አንዳንድ ጉዳይ ስናነሳ ነበርና በጣም የሚጨንቁ ነገሮች አሉ። ማለት አንዳንዱ ነገር ብታወራው ፐርሰናል ይሆናል፣ አልፈብቴድም እንደዚህ ይሆናል ብለህ አእምሮህን የሚይዝህ ነገር አለ። ስለ ሰዎች ስታነሳ በተለይ ደግሞ ትግል ላይ ስላሉ ሰዎች ብዙ የመጠላለፍ ነገር ስላለ በዛ አይን የሚያዩ ደግሞ ብዙ ሰዎች ስላሉ አሁንም ማለት ነው። እኔ አርበኛ እስክንድር ነጋ ትላንት ያደረገው ነገር ልክ ነው ብዬ አላስብም። በህይወት ከሰራቸው ፍጹም ስህተት ስራዎች የትላንት ነው አንድ ነው ብዬ አስባለሁ። ከዚህ በፊትም ስህተት ሰርቶ ሊሆን ስህተትም በብዛት ሰርቷል። የትላንትናው ደግሞ ምናልባትም በአማራ ህዝብ ታሪክ ደግሞ ከሚጠቀሱ እንደ ጥቁር ጠባሳ ከሚጠቀሱ አንዳንድ ጉዳዮች ውስጥ አብሮ የሚጠቀስ ይሆናል በአማራ ህዝብ ትግል ውስጥ ማለት ነው። ለምንድን ነው ውሳኔው መከበር አለበት? ውሳኔው ግለሰባዊ ነው። ውሳኔው በግለሰብ ደረጃ አይመለከተንም፣ መብቱ ነው ውሳኔው ልትል ትችላለህ። ቢያንስ የአንድ ሁለት ብለህ ልጠቅሳቸው የሚገቡ ጉዳዮች ውስጥ ቀዳሚው ግን ለምን ዛሬ ለምን መቆየት ለምን አልፈለገም? ድርጅት ተመስርቶልኛል ብሎ ደስታ እየገለጸ ባለ ዝምሃል አልቀበልም ስትል ምን ማለት ነው? አልቀበልም ማለት መብት ሊሆን ይችላል እንደ ድርጅት ከታየ፣ እሱንም በትግል ውስጥ ምንድነው የሚለውን ማየት ይቻላል። ግን ለምን ሳምንት መቆየት፣ 2 ወር መቆየት፣ 6 ወር መቆየት፣ ከዛም አልፎ የአማራ ህዝብ ችግር ነው የእሱ ችግር ነው የሚቀድመው። የአማራ ህዝብ ችግር ከእስክንድር ኢጎ በጣም ያነሰ ነው ማለት ኢምንት ነው ማለት ነው። የአማራ ህዝብ ያለበት ችግር እስክንድር ካለችበት ኢጎ ወይም ደግሞ እስክንድር ከሚፈልጋት መስመር በጣም ያነሰች ናት ማለት ነው። በቀን 20-30 ሰው 100 ሰው 200 ሰው የሚሞትበት የአማራ ህዝብ ከአንዲት የእስክንድር አእምሮ ወይም ደግሞ ፍላጎት አንጻር የስልጣንም ከሆነች በጣም ዋጋ የለውም ማለት ነው። እና እኔ ትላንትና በጣም ልክ አይደለም ካስባሉ ነገሮች ወቅቱ ነው ሰዓቱ ለምን ኦኬ
መጀመሪያ ሲመድቡትም እኮ አይ እኔን አትመድቡኝ፣ እኔ ማረፍ ነው የምፈልገው በድርጅቱ አሁን እንዳለው ተራባልነት እሱ ምን ማለት እንደሆነ አላውቅም። ተራባል ሁኜ እቀጥላለሁኝ እኔን አትመድቡኝ ማለት ይችላል። ያ ሁሉ ሰፊ ውይይት እንደተካሄደ እና አርበኛ ደረጀ ተናግሯል። ምክትል የሆነው መከታው ማማ አጠገቡ ነው ያለው። ሌሎችም እነዘመንም ሌሎችም እንደሚደውሉለት አምናለሁ። ሳይደውሉ ሳያወሩ እንዳልሆነ ግልጽ ነው። አርበኛ አስረስ ማረን በእኛ ሚዲያ የተናገረው እሱን ነው። በሌሎችም የተናገሩት ሰዎች የወጡ ሰዎች ያረጋግጡት እሱን ነው። ያን መናገር ይችላል። ግን ሁልጊዜም እኔ እንዲያውም ጥያቄ አለ። እስክንድር እሺ ያለው ነገር በህይወቱ ምንድን ነው ብትለኝ አይታየኝም። እዚህ ድረስ ሂጄ ፐርሰናሊ ማውራት ፈልጋለሁ ብዬ አይደለም በለ የምሬን ነው። ከእስር ቤት ከወጣ በኋላ ከዛ በፊት ያለው እንቶ እስክንድር ከእስር ቤት ከወጣ በኋላ እሺ ያለው ነገር ምንድን ነው? እስቲ ጎረቤቶቹ፣ ጓደኞቹ፣ አብረው በትግል ውስጥ የሰሩ ሰዎች ይጠየቁ ቢባል ላይገኝ ይችላል። ሰው ከሰዓቱ አንጻር ልክ አይደለም። የከፈለውን መስዋዕትነት፣ የደከመበትን፣ የለፋበትን፣ የተሰቃየበትን፣ እንቅልፍ ያጣበትን፣ ከሰውም ከአምላኩም ጭምር የተጋጨበትን ትግል ጨለማ የሚያስገባ ነው። አንዳንዴ እሳት እየነደደ አምጥተህ እርጥብ እንጨት ስትከትበት ጭስ ነው የሚሆነው። ትላንት እስክንድር ልክ እርጥብ እንጨት ነው የሆነው መጥቶ ማለት ነው። እርጥብ እንጨት በሰዎች ደስታ፣ በሰዎች በሞቱ በተገደሉ በቆሰሉ ሰዎች ላይ ያን አይዲያ ማምጣቱ ማለት ነው። እኔ ፐርሰናል ያሳቡ ይከበርለት። ኃላፊነት የፈለገውም ነገር ይሄ ነው ብሎ ጠይቆ ከነበር መብራራት አለበት። አሁን በድርጅት ደረጃ ኢቭን ከፈለጉ ማለት ነው ወይ እሱ ማብራራት አለበት። ምክንያቱም ሳያስቀምጥ አልፈልግም ማለት ግን ምክንያቱ ምንድን ነው ብሎ ሰው ስልጣን ስላልሰጡት ነው፣ ስላገለሉት ነው፣ ከወያኔ ጋር ሰራም ስላለ ነው፣ እሱ ቅዱስ ስለሆነ ነው፣ በወርቅ ማንኪያ ስለሚበላ ነው ምናምን እየተባለ እንዲጎራለት ስለሚፈልግ ነው። እስክንድር እንዲህ አይነት ስትራቴጂ አላዋጣው። ሁልጊዜም አጀንዳ ለመሆን ሁልጊዜም ደግሞ ልዩነትን በሚዲያ ማራገብ ዋጋ የለውም። እኔ እናንተ ልዩነት ሊኖር ይችላል እኮ በላይ እዚህ ስንሰራለን ኦር የሆነም ሰው ሊኖራቸው ይችላል። ግን እየወጣ ዝም ብለህ የምትደነፋ ከሆነ ማንንም አይጠቅምም። እኔ ትላንት እስክንድር ያደረገው ነገር ልክ ነው ብዬ አላስብም። መልቀቁ አይደለም አልቀበልም ማለቱ አይደለም ስህተት፣ የገለጸበት መንገድ ወጦ አድቮኬት ማረው። አሁን ጠላት ብለህ የምትፈርጀውን ኃይል እስከ ደረጃው ድረስ ከወረድ አሁን በትላንትናው ዕለት በዚህ አንድነት ላይ የሚተኩስ የሚያነጣጥር ጠላት ብቻ ነው ለእኔ ማለት ነው። በአንድነት በትብብር በወንድማማችነት ላይ አነጣጥሮ የሚተኩስና ያ እንዲፈርስ በር የሚሰጥ በሙሉ እንደ ጠላት ብትፈርጀው ስተታዩ ያ ማለት አጥቃው ግደለው አሳደው ማለት አይደለም። ይሄ በትግላቸው ውስጥ ሊኖር የሚገባ ነው ብዬም አላምንም። ቢያደርጉም ነውረኞች ናቸው ብለው ግን ትላንት እስክንድር ምንም እኮ ላያመጣ ይችላል። ይሄው እንድንወያይ ሊያደርገን ይችላል እንጂ ወይም ደግሞ ምናልባት ድርጅቱ እንዲጠነክር እድል ሊሰጥ ይሆናል እንጂ እሱ እንግዲህ ድርጅቱ የሚገመገመው አጀንዳ መሆን ግን ይሄ በቃ ደስ አይልም እኮ። በቃ እንደው ዝም ብለህ እንኳን ደስ አይልም እኮ። ወሬ እንኳን ስታወራ አምጥቶ አንዱ ሲዘበረቅብህ እኮ ደስ አይልም አይደል? የሆነ የወሬ ፍሎ እንኳን ነው ጨዋታ እንኳን ቢሆን አይደለም የአማራ ሕዝብ ደስታ እና ይሄን ማን ሊቀበልለት ይችላል? ፍላጎቱ ከመውጣት ከትግልም እንትንም ካልሆነ ትላንት መግለጽ ምን አስፈልገው? ኦኬ እስክንድር ትልቅ ነው፣ እድሜው ትልቅ ነው፣ በጣም ብዙ ኤክስፔሪየንስ አለው፣ ከ60ዎቹ በላይ እድሜ ያለው፣ እስር ቤት ያሳልፋል፣ ንባቡ አለው፣ ልምድ አለው። ኦኬ ይሄ ድርጅት በሁለት እግር ውስጥ ሲቆም 3 ወር 4 ወር ቢሰራስ ምን ይሆናል? ሰዎች እኮ ተቀጥረው ይሰራሉ አይደለም? የህልውና ትግል እናደርግ ነው ብለው ወጥተው ቀርቶ እኔ ጋር ምክትል የምታረጉልኝ ወይም እኔ የምሾመው ጠንካራ ሰው ነው፣ ለምን እኔ በሚቀጥለው ከዚህ ጊዜ በኋላ ስለምለቅ ብሎ እኮ ማሳወቅ ይችላል። መቀጠል ስለማልፈልግ ግን አሁን መጥቶ አልቀበልም። ኦኬ ይሄን አልቀበልም ደግነቱ ተከትሎ የሚበተን ሰራዊት ያላቸው አይመስለኝም አሁን ባላቸው አደረጃጀት። በቃሉ በጣም አመሰግናለሁ። ያው የእስክንድርን በዚህ ጉዳይ ባንወያይ እና ባናነሳውም እንመርጥ ነበር። ፐርሰናሊ እኔ ከእስክንድር ጋር ያሉ ጋር የተያያዙ ጉዳዮች ሲመጡ ያው የፖለቲካ ጉዳይ ሆኖ የህዝብ ፍላጎት ያለው ጉዳይ ሆኖ ከዛ ማምለጥ ስለማንችል እንደሞ ያ ከያዝነው ሙያም አንፃር ጉዳዩን ለህዝብ የማሳወቅ ግዴታም ያለብንም በመሆኑ እና ፐርሰናል ማይወሰድ ስለሆነ ነገርየው ከዛ ያለፈ የህዝብ ጥቅም ያለበት ሲጎዳም ህዝብን የሚጎዳ ሲጠቅምም ህዝብን የሚጠቅም ስለሆነና እኛ ደግሞ ኃላፊነታችን ህዝብን መረጃ መስጠት ማገልገል ስለሆነ ልታልፎ አትችልም። ብትርቀውም ርቀህ አትርቀውም እና
በትናንትናው ዕለት ይህንን ማመልከቻ ሳይ ሪሊ በጣም ነው የደነገጥኩት። ፐርሰናሊ ከአንተም ጋር እያወራን ነበረ። ሌላ ጊዜም ያው መረጃዎች ሲኖሩ ያው ከነሱም በተለይ አፋድ ሊቀመንበር እያለ ከሱም ሆነ ከሌሎች መረጃዎች እንቀበላለን። ይህን ጉዳይ በተመለከተ ከሌሎች ነው መረጃው መጀመሪያ ያየሁትኝ እና እንግዲህ ማን እንዳሰራጨው ራሱ ሌላ ምንድነው ምርመራ የሚፈልግ ጉዳይ ሁሉ ሊሆን ይችላል። የጻፈው ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ነው። ሶ ሚዲያ ላይ ኢቭን እኛም ይዘነው ነበር። ያው እውነት ነው የምናገር ሌሎች ሚዲያዎች ዘግበው ሳይ ነው ይሄ ነገር ተበትኗል እንዴ ወደሚል የመጣው። ሶ መነጋገሪያ መሆኑን ቅድም ያነሳው መነጋገሪያ መሆኑን ፈልጉታል ወይ የሚለውን የሚያረጋግጥ ነው። በእርግጥም ከሱ ወጥቶ ከሆነ ማን ያወጣው ይሄንን የሚለው በራሱ ድርጅቱ መመርመር ያለበት ስለሚሆን ማለት ነው። ግን እኔ እውነት እንግዲህ በዚህ ጉዳይ ላይ ቢቀበል ይገርምኛል። እኔ አሁን በቃ ባጭሩ ያን ያህል ነው ርቄ የምናገረው በዚህ ጉዳይ ላይ። እስክንድር የተሰጠውን ኃላፊነት ተቀብሎ ቢቀጥል ኑሮ ሰርፕራይዝ ሊያደርገኝ የሚችለው እሱ ነው። ከተገነዘብኩት ባህሪ አንጻር እስክንድር ይህንን ኃላፊነት ተቀብሎ ከመሪነት በታች በሆኑ ኃላፊነቶች መስራት ፍላጎቱ እንደሆነ ቢያሳይ ከዚህ በፊት ካከበርኩትም በላይ ክብር የሚያሰጥ ሆኖ ያገኘው ነበር። እንግዲህ ከሚዲያ ስራዎች ውጭ በሆነ በፖለቲካ አደረጃጀቶች ውስጥ በአዲስ አበባ የሲቪል ማህበረሰብ ወይም ደግሞ የሲቪክ ተቋም ሆኖ የተመሰረተው ባልደራስ፣ በኋላ ላይ የፖለቲካ ድርጅት የሆነው ባልደራስ ለእውነተኛ ዲሞክራሲ፣ ከዛ ደግሞ በፋኖ እንቅስቃሴ ውስጥ በተለያዩ አደረጃጀቶች ውስጥ ስናይ እስክንድር መሪ ካልሆነ ድርጅቱ የሱ እንዳልሆነ ይሰማዋል እንድንል የሚያደርጉ ናቸው። ለምሳሌ ወደ ፋኖ በሄደ ጊዜ ሌላ ድርጅት ይዞ በመጣ ጊዜ ብዙዎቹ ተቃውሞ አሰምተዋል። የደገፉት በወቅቱ ይህንን ጉዳይ ያልተረዱ የደገፉት ይኖራሉ። ግን በአጋጣሚ ያኔ እኔ እስር ቤትም አልገባሁም ነበረ። የአማራ ህዝባዊ ኃይል የሚባል አደረጃጀት ነበረ። ሌሎች በተለያዩ ቀጠናዎችም የተለያዩ አደረጃጀቶች ነበሩ። ከነበሩት መካከል አንዱን ተቀላቅሎ የበለጠ ድርጅቱ ዘመናዊ እንዲሆንና የተደራጀ ጉልበታም ድርጅት እንዲሆን ያደርጋል ብለህ ነው የምጠብቀው አይደል? አንድ ሰው ድንገት ከአዲስ አበባ ተነስቶ ወደ ፋኖ ኃይሎች ሲሄድ የምጠብቀው ይሄን ነው። ነገር ግን በዛ ድርጅት ውስጥ ከመቀጠል ይልቅ አዲስ ድርጅት መመስረትና የድርጅቱ ሊቀመንበር ሆኖ መምጣት ከዛ በኋላም የነበሩ ሂደቶችን ስናይ እና ይህንን አደረጃጀት ለመጀመሪያ ጊዜ እኔ አሁን በቅርበት እስክንድርን በፖለቲካ ህይወቱ ካወቅነው በኋላ ከሊቀመንበርነት በታች ባሉ ኃላፊነቶች የሚሰራበትን ታሪክ ልናይ ነበር። ግን አንፎርቹኔትሊ ይሄ ታሪክ ተበላሽቷል። ከዋና አዘጋጅነት በታችም አልሰራም በጋዜጣ። አዎ ያው የሚዲያውን ላለማንሳት የፈለኩት ለዛ ነው። ቢያንስ የፖለቲካ ህይወቱን ማየት ተገቢ ስለሆነ እና ይህንን የድርጅት ኃላፊነት የአማራ ፋኖ ብሔራዊ ንቅናቄ የሰጠውን ኃላፊነት ተቀብሎ ቢሰራ ኑሮ ከፍተኛ አድናቆትን የሚያገኝበት ተመልሶም ከዛ በኋላ ምናልባት ከፍ ወዳሉ ደረጃዎች እስከ አመራርነት እስከ መሪነት ሊመጣ የሚችልበትን እድል ባሳየ ነበር። አቅሙን አብሮ የመስራት ከዚህ በፊት የተችበት የነበረውን ሁሉ አርሞ በዛ ሂደት ውስጥ ማንነቱን ቢያሳይ ወይ እሱ አዲስ የህይወት ገጹን እናይ ነበር፣ የፖለቲካ ገጹን እናይ ነበር። ያልሆነም እና ማመልከቻው የወጣበት ጊዜ ካልሆነ በቀር ያን ያህል አልገረመኝም ነው የምልህ። በመጀመሪያ ደረጃ እንዲያውም ይህንን ከማድረጉ በፊት የአንድነት ኮሚቴው ሰርቶ የሚያመጣውን ኃላፊነት ለመቀበል ሁሉም ተስማምቷል የሚል እየሰማን ስለነበረ ይሄ መረጃ አለ። እስክንድር ከተስማሙት መካከል ነው። የአንድነት ኮሚቴው ከአፋድና ከአፋብኃ ተውጣጥቶ ይህንን አንድነት ኦን ያደረገው ኮሚቴ ከአመራሮች ጋር ከድርጅቶች ጋር ከእዞች ጋር እየተመካከረ ለሚሰራው የአመራር ድልድልና የመዋቅር ሽግሽግ በኋላም አንድ ድርጅት የማዋለድ ሂደት
መስማማታቸውን ገልጸዋል። ዘመነ ካሴም ሆነ እስክንድር ነጋም ሆነ ደረጀ በላይም ሆነ አስረስ ማረም ሆነ ምሬ ወዳጆም ሆነ ጀነራል ተፈራም ሆነ የትኞቹም አመራሮች ይህንን ተቀብለዋል። አጠገቡ ያለው የሰማነው ይሄ ነው። ይዞ ተቀብሏል እኮ አጠገቡ ያለው አብሮት ያለው የነ መከታውንም ሜንቶር የሚያደርገው ማለት ነው። በዚህ ሂደት ውስጥ ምናልባት እስክንድር ሊቀመንበር ቢሆን አሁን የወሰነውን ውሳኔ ይወስን ነበር ወይ ብለን ብንጠይቅ በእኔ እምነት እኔ የምገነዘበው ነገር ሊቀመንበር ቢሆን ኖሮ ይሄ ውሳኔ ይወስን። ምናልባትም ቀድሞ በየትኛውም ፖዚሽን አትመድቡኝ ያላለበት ምክንያት በተወሰነ መልኩ ይሄ መሪነት በእጁ ሊገባ ይችል ከሆነ ለማየት ቆይቶ ለማየት ሁሉ እስኪመስል ድረስ ነው የወሰነው ውሳኔ። ምክንያቱንም አላሳወቅም። በኋላ ላይ እየሰማን ያለ ነው እንግዲህ በይፋ ድርጅቱ ይህን በተመለከተ መልስ ይሰጣል ብዬ አስባለሁ። በነገራችን ላይ መስጠትም አለበት። ለምንድን ነው መስጠት ያለበት? አሁን ብዙ እንዲሁ መመላለስ አያስፈልግም፣ አፋብን ለእንደዚህ አይነት ጉዳዮች በአደባባይ መልስ መስጠት የለበትም የሚሉ ሰዎች ቢኖሩ እንዳይሸወዱ ነው የምለው እኔ። ለምን ድርጅታዊ ሆኖ ቀርቶ ቢሆን ይህ ማመልከቻ በድርጅቱ የውስጥ ጉዳይ አልቆ ቢሆን ለህዝብ ፍጆታ መጀመሪያውንም ባይውል ኑሮ እንዲህ አይነት ነገሮች ጠቀሜታ ሊኖራቸው ይችላል። አሁን ባለው ሁኔታ ግን በህዝብ ዘንድ እስክንድር ቅድም ስታነሳ እንደነበረው በተለይ በብልጽግና ደጋፊዎች ዘንድ በነገር ላይ አንዳንድ ጊዜ በጣም የሚደንቀኝ ነገር ነው። እንዴት አይነት የሞራል ምን ብዬ እንደምገልጸው አላውቅም። የብልጽግናም ደጋፊ የፋኖም ደጋፊ የሆኑ በጣም ብዙ ሰዎች አሉ እና እነዚህ ሰዎች ናቸው በትልቁ አጀንዳውን የተቀባበሉት የተመለከተው። የብልጽግና ደጋፊ ሆነ የፋኖ ደጋፊ የምትሆንበት ከፋኖ ደጋፊ ውስጥ ደግሞ ቀደም ሲል የሆነ አንደኛውን ድርጅት አሁን ደግሞ የዛኛው ድርጅት መሪ የነበሩ ሰዎችን እየደገፍ የብልጽግናን ምንድነው ተልኮ አድቮኬት ማድረግ ወይም ደግሞ ማስተጋባት እናያለን። የአይነት ነገር ነው። በትናንትናው ዕለት እንግዲህ ፍጆታ ሆኖ እስክንድር በጣም መነጋገሪያ እንዲሆንና አንዳንዶቹ እንዲሁም ድርጅቱን ሙሉ በሙሉ አልቀበልም እንዲል ሁሉ የመፈለግ ነገር ነው ያየንበት። ይህም በተመለከተ ለእንደዚህ አይነት ፍጆታ ስለዋለ የአማራ ፋኖ ብሔራዊ ንቅናቄ በእስክንድር የማመልከቻ ጉዳይ ላይ ተወያይቶ የሚወስነውን ውሳኔ ማሳወቅ አለበት፣ ይፋዊ መልስ መስጠት አለበት ብዬ ነው የማስበው። ድርጅቱ ያሰራርም ነው። አንዴ ለህዝብ የወጣ ነገር ህዝቡ ግማሽ እውነት አይደለም መስማት ያለበት፣ ሰው መተካት ስላለበት ሲተካም ማወቅ ስላለበት ህዝቡ ሲተካም ማወቅ ስላለበት ማለት ነው። አሁን እየተናገሩት የነበረው የእስክንድርን ጉዳይ በተመለከተ ቀደም ሲል ያነሳሁትንም እንደገና ማንሳት ፈልጋለሁ። ራሱ ነው ለሚዲያዎች እንዲደርስ ያደረገው። ለኢትዮ ኒውስ ከሱ አልደረሰም። ይህን ማረጋገጥ እንችላለን። ለኢትዮ ኒውስ ከሱ አልደረሰም። ለሌሎች ሰዎች ከደረሰ በኋላ ነው ለኢትዮ ኒውስ የደረሰው። ሰዎች የተቀባበሉት ስለሆነ ትክክል ነው ወይ የሚል ጥያቄም የሚዲያ ሰዎች መረጃ ይኖራቸዋል በሚል ጥያቄም ያላቸው ሰዎች ናቸው ይህንን ጉዳይ መጀመሪያ እንድንሰማው ያደረጉን። ማን ያወጣው የሚለውን ራሱ ድርጅቱ ሊመረምር ይችል ይሆናል። ከዛ ባለፈ ግን እስክንድር በተራ አባልነት እቀጥላለሁ የሚለው በማመልከቻው ላይ የተጠቀሰው ነገር በተራ አባልነት መቀጠል ሲባል በእርግጥ በተራ አባልነት እስክንድር የሚቀጥልበት እድል ይታያል በቃሉ? ከሱ በላይ ይልቅ እኔ እንደው ዝም ብለን የውስጣችንን አፍነን ይዘናል። እንደው ኦዲያንሱን ጭምር እኔ አሁን በእስክንድር ላይ የሚሰሙኝ ጉዳዮች ኦኬ፣ አሁን ምሳሌ በሚዲያ እኔ መጀመሪያ የምጠረጥረው እሱን ነው። ይህን ጽሑፍ ራሱ ለሚዲያ ይበትራሉ ካለው ኤክስፔሪንስ ካለው ግንኙነት ካለው ፋኖም ብልጽግናም ለሆኑ ሚዲያዎች ካለው ቅርበት አንጻር እሱን ጠረጥረዋል። ቅድሚያ ኢቭን ለኢትዮ ኒውስ ከዚህ በፊት ይልክ እንደነበረው ሳይልክ መቅረቱ ራሱ የጥርጣሬ መነሻ ነው። ሁለተኛ የሰጠበት ቀን ራሱ አጀንዳ እንዲሆን የፈለገበት ጊዜ የራሱ ምርጫ ነው። ከነዚህ አንጻር ስታይወሱ ይህም ብቻም ሳይሆን ትላንት ባደረገው ነገር ከዚህ በፊት በነበረው አንድ ለመሆን በተደረገው ሂደት ውስጥ ችግሩ በዋናነት የማን ነው የሚለው ፍተሻችን ነበር። እንደ ጋዜጠኛ የምታስታውሰው ማለት ነው። የከሌ ይህን ያህል ፐርሰንት ቢሆን ነው የከሌም እንዲህ ይፈልጋል፣ ዘመንም እንደዚህ ነው፣ አይነንተናም እንደዚሁ ነው፣ እነሱ እንደዚህ አይነት ችግር ስላለባቸው የጎጥ እንደዚህ ኢኮኖሚ እንደዚህ እያልን አይደል ምንድን ነው እስክንድር ጎጣ እናነሳለትም ነበር። አሁን አንዳንድ ሰዎች ጎጠኞች ምናምን ይላሉ። አይ ቲንክ እስክንድር የአዲስ አበባ ልጅ ስለተባለ ሳይሆን ከአዲስ አበባ ውጭ ባክግራውንዱ የትና የት እንደሚረግጥ ሁለት ቦታ ማወቅ ይቻላል በግልጽ ማለት ነው።
የትም እንደሄደ መጀመሪያም የትም እንደተራጀ ማወቅ ይቻላል። በነገር ላይ ጥሩ ነጥብ ነው ያመጣው። አመራሮቹ ስብጥራቸው ይህንን ሁሉ ታሳቢ አድርገው ነው የሰሩት። በጣም ምን ያህል ኃላፊነት ወስደው እንደሰሩት በጎጥ ካልተወከሉ ጀነራል ተፈራ አንዱ ነው አይደለ? ምሳሌ በቀጠና ካልተወከሉ ጎጥ የሚለው ይቅርታ፣ በጣም ባዶ ወርዱ ማለት በክፍለ ሀገራዊነት ካልተወከሉትና በክብር ኃላፊነት ከሰጣቸው ጀነራል ተፈራ አንዱ ነው፣ እስክንድር አንዱ ነው አይደለ? በክብር አንተ የአማራ ራስ ነህ ተብለህ ካልተቀበል ከዚህ በፊት በነበረው ችግር ብዙ ችግር ምንጭ እስክንድር እንደነበረ እንድደመድም ያደርገኛል። በምክንያት ከዚህ በፊት በአንድነት ውስጥ ብዙ ሰዎች መጀመሪያ የዲሞክራሲ ጉዳይ ሲያደርገው ለምን እንደዚህ ያደርገዋል? የትግል እኮ ነው። በትግል ውስጥ እጅ ብልጫ ምናምን ምን አመጣው? ይሄ እኮ የፖለቲካ ድርጅት አይደለም ስንል ነበር። ታስታውስ። መስማማት ነው የሚያስፈልገው። በግዴታ የተሰጠህን ኃላፊነት ዲሊቨር ነው የምታደርገው ስንል ነበር። አሁን ደግሞ ድርጅቱ የአማራ ሕዝብ የህልውና ትግል የሚያደርግ ወታደራዊ ድርጅት አሳይን ሲያደርግህ ከትግሉ ትወጣለህ ወይስ አልቀበልም ብለህ ነው መግለጫ የምትሰጠው? ተራ ባለ ስንት ሆኖ ማን ፈቅዶልህ ነው? ከዚህ በኋላ የድርጅቱን ተልእኮ ካልተቀበልክ፣ የድርጅቱን ይህን ትሰራለህ የሚለውን ካልተቀበልክ፣ እዚህ ላይ ግለሰባዊ መብቶች በትግል ውስጥ የሚያስከፍሉት ዋጋ የትግል ያደረጉ ድርጅቶችን ታሪክ ማየት ያስፈልጋል። የጋራ የህልውና አደጋ ባለበት ሁኔታ ውስጥ ድል ለዲሞክራሲ ዋጋ የለውም። ድል ለዲሞክራሲ ስላከሰረ ድል ለዲሞክራሲን መስማት የሚችል ኃይልና ህግና ስርዓት መዋቅር ስለሌለን ወደ ትግል የተገባው ብለው አስቀምጠዋል። ዲሞክራሲን ማንበር በትግል ውስጥም ይመጣል አይመጣም ክርክሩ የሚነሳው በዚህ ምክንያት ነው። ይህንን ለምን ብለህ ስታይ የበፊትም ችግሮቹ ወደ እሱ ዙሪያ ያጠነጥናል። ኢቭን እነ ደረጀ የሰጡት መግለጫ ግልጽ ነው። አሁን ያደረግነው ነገር ምንም ሴራ ምንም ተንኮል የሌለው ነው፣ በጣም ተብራርቶልናል፣ ግልጽ ተሳትፎ ያደረግንበት ነው የሚለው በበፊቱ አናረግም ነበር ማለትን ጭምር ያካትታል አይደል? በበፊቱ ሴራ ነበረ፣ በበፊቱ ላይ ችግር ነበር የሚለውን ጭምር ይጠቁማል። እና እስክንድር ራሱን እንዴት ማየት እንዳለበት አላውቅም። ተራ አባል ሆኜ እቀጥላለሁ። ኦኬ፣ አባልነት ምን እንደሆነ ለራሱ ዲፊኒሽን የሰጠ አይመስለኝም። በነገር ላይ ተራ አባል ሳይሆን በክብር በቃ አንተ ኃላፊነቱን የምትለውን ይህን ድርጅቱ ምኑን ተወውና በክብር እያማከርህ አንድ ቦታ ቁጭ ብለህ ጤናህንም እየጠበቅ ከህዝብ ጋር የምታደርገውን ግንኙነትም የዲፕሎማሲም የሚዲያውንም ስራ እየሰራ በክብር ከወንድሞች ጉያ ሳትወጣ ቁጭ በል ተብሎ እኮ ተጠይቋል። በሽማግሌም በተለያዩ ሰዎች አልተቀበልም። ምን ስለሆነ ሊቀመንበር መሆን ስለሚፈልግ ማለት ነው። ይቺ በአንድ ድሮን ወይም ደግሞ በአንድ ጠላት ስናይፐር ጥይት የምትጠፋ ህይወት ተይዞ ይህን አይነት ቁማር ውስጥ መግባት ስህተት ነው፣ እኔ እንደማየው ማለት ነው። እያንዳንዱ አመራር ተፈራ በለው ዘመነ በለው እስክንድር በለው ወይም ሀብቴ በለው ምሬ በለው መሬት ላይ ዋጋ ከሚከፍለው ሰልጥኖ ከወጣ ወጣት እኩል ነው ለአማራ ሕዝብ ያለው ቫልዩ። በአመራር ደረጃ ስናየው ሌላ ሊሆን ይችላል እንጂ ህይወት ነው የሚከፍሉት እነዛም ማለት ነው። በህልውና ትግል በጦርነት ውስጥ በሚደረግ ሂደት ውስጥ ህይወት የሚከፍሉት እነዛ ናቸው። በነዛ ህይወት ነው የማትደፈር የአማራ ሴት፣ የማይገደል የአማራ አባት፣ መታከም የሚችል የአማራ አባት፣ የማይጨፍጭፍ አማራ ለመገንባት ጥረት የሚደረገው በነዛ ወጣቶች ልጆች ነው። እና እሱንም እንደ ተራ መቁጠር የተራ አባልነትንም እኔ ገባለሁ ማለት አላውቅም። በሆነች ክፍለ ጦር ውስጥ ተዋጊ ወታደር ሆኖ ሊመደብ ነው ምንድን ነው የፈለገው ብለህ ስትል ራሱ በጣም የሚከብድ ነገር አለው። ግን የፈለገው ምንድን ነው? በቃ ይህን ሹመት መቀበል አልፈልግም እንዳረጉ ያርጉኝ የማለት አዝማሚያ ሊሆን ይችላል። ወደ ውጭ የመውጣት ፍላጎት ሊሆን ይችላል። ወይም ደግሞ ረፍት አድርጎ ከብልጽግናም ከሁሉም ተስማምቶ ህይወትን የማስቀጠል ሊሆን ይችላል። ምንገምተው ነገር የለም። አፋድ ውስጥ የገባ ጉንዳን አለ። አፋድ የሚባለው ድርጅት ልክ እንደ ንብ ቀፎ ብናየው ጉንዳን ገብቶበታል። ንቡ ደግሞ እየተራመሰ ነው ያለው። ጉንዳኑ ረጭቶት የሄደው መርዝ አለ። በዛ ምክንያት ስንት ሰራዊት ዋጋ ከፈለ፣ ስንቱ እጁን ሰጠ፣ ስንቶቹ በባንዳነት በካዲነት ተሰልፎ ለብልጽግና እጅ ሰጡ። ሳምቲንግ ኢዝ ሮንግ። በጣም ቀናውንም ማሰብ አለብን። ሊቀመንበሩም እንደዚህ ከሆነ፣ የውጭ ጉዳዩም እንደዚህ ከሆነ፣ የጦር ምክትል አዛዥም እንደዚህ ከሆነ አፋድ ውስጥ ችግር ነበር። አፋባዎች እኮ ሁለቱንም ድርጅት መስርተን ነው አንድ ድርጅት ይዘን መምጣት ያለብን ብለው ሲሉ አክሴፕት አድርጎታል። መጀመሪያ ዘመነ እስክንድር ምክትል ቢሆን ባይሆን አክሴፕት አድርጓል ማለት ነው።
ዋና ቢሆን ባይሆን ተረዳይ ገና ከዚህ ሲነሱ እነዚህም አክሴፕት ለማድረግ ሲሞክሩ ግን ዋና ሊቀመንበር እስከመሆን የሚያስኬድ ከሆነ ተሳስተዋል። መሆን ያለበት በትጥቅ ትግል ውስጥና በህልና ትግል ውስጥ እኔ እንደምረዳው እንደነደረጀ ነው። ግልጽ ተደርጎልናል፣ ተረድተናል። እኛን መምራት የሚችሉ ሰዎች ተወክለዋል። የህዝባችንን ጥያቄ መሸከም የሚችል ድርጅት ተመስርቷል። ያ ድርጅት ደግሞ ድርጅቱ የህዝቡን ጥያቄ ማስመለስ የሚችል ስራ እንዲሰራ የሚያስችሉ ሰዎች ተወክለዋል ብሎ ግልጽ ጨዋ የአማራ ባህሪ የነደረጀን ያየሁት እኔ ማለት ግልጽ እንግዲህ የአማራ ባህሪ ብያለሁ ከባህሪያችን ጭምር። የእስክንድር ግን አይ ዶንት ቲንክ ሶ እንደዚህ አይነት ነገር ማለት ነው። አይ ዶንት ቲንክ ሶ ይሄ የአማራ ባህሪም ነው ብዬ ለመጠርጠር ገባ። የአማራ ባህሪ ምንድን ነው ብትለኝ ለምሳሌ በችግር ጊዜ ምራቁን ዋጥ አድርጎ ተሸክሞ አብሮ ከወዳጁ ከቤተሰቡ ይቆማል። የተጣላ ሰው እንኳን ቢሆን ገባ። ደም እኮ የተቃባ ሰው ለለቅሶ ይሄዳል አይደል? ከለቅሶ በኋላ አብሮ እዝን ላይ በላ ይችላል። ተበድሮ አራጣ የተወሰደበት ሰው ወይም የተካደ ሰው ለቅሶ ይሄዳል፣ ግን አብሮ ቁጭ ብሎ ቤት ውስጥ ላይ ያሸረግድ ይችላል። አሁን በአማራ ህዝብ የህልውና ትግል ውስጥ ወንድማማችነትን የሚያከስም ነገር መኖር የለበትም። ሶ እኔ ለእስክንድር ፐርሰናሊ ክብር አለኝ። ስለሱ ብዙ ነገር ሰማለሁ፣ አውቃለሁ፣ የከፈለው መስዋዕትነት አውቃለሁ። በዚህ በፋኖ ትግል ግን ምንም ፖዚቲቭ ኢነርጂ የለውም። እሱን ለማጣጣል እሱን ለማንቋሸሽ አይደለም። እስክንድር ፖዚቲቭ ኢነርጂ የለውም ለትግሉ። በቃ ትግሉን በጣም 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 ኔጌቲቭ የሆነ ኢነርጂ ከሚረጩት ውስጥ ከብልጽግና እስክንድር ሆኗል። የሚዲያ አቀራረቡም ኳሊቲውም ሌሎችም አይቻልም። ምንም ጥላቻ የለኝም። ስለዚህ እስክንድር ተራባል መሆን አለመሆኑም ጭምር በፋኖ ጉባኤ መወሰን አለበት። በፖሊት ቢሮ አባሎች መወሰን አለበት። የምሬ ነው። ደግሞ እጅም መስጠት የፈለገበት አይዶን ነው ያደርጋል ብዬ አላስብም። እኔ እስክንድር ለአብይ አህመድ እጅ ይሰጣል ብዬ አላስብም። ውጭም መውጣት ሌላም ካሉ በስርዓት ፈርሙ። ወደ ውጭ የሚወጣ ከሆነ ልክ ህወሓት አረጋዊ በርሄ እንዳደረገችው ማለት ነው። ፈርሞ ደክሞኛል፣ በዚህ ምክንያት እወጣለሁኝ ሸኝኝ ብሎ ድርጅቱ መሸኘት አለበት። ወጥቶም ደግሞ እዛ ሌላ ነገር እንዳይበጠብጥና ክሊር መደረግ አለ፣ መነጋገር አለባቸው። ሶ በእስክንድር በኩል ያለው ኢነርጂ በጣም ኔጌቲቭ ነው፣ በጣም ኔጌቲቭ ነው። የምሬ ነው። ይህን ምለው ምንድነው እኔ እንደ ጋዜጠኛ እንደዚህ አይነት ዜና መስራት ራሱ ይሰለቻል። አይደለም በአማራ ህዝብ ውስጥ ያለው ኢነርጂ ማለት ነው። እንዴ እስክንድር ተከበበ የተባለ ጊዜ እኮ እኔ ጎጃም ነበርኩኝ። እንዴ ከኮሶቨር ቡሬ በእግሩ ሄደ ሰው የለም እንዴ? ከቡሬ ሁነት ሰላም በእግሩ ለመሄድ የሞከረ ወጣት የለም እንዴ? ከጉትን በጭነት መኪና ባረቄ ጀሪካን ውስጥ ተሻግረው መጣው እኮ ነው ቡሬ ከተማ ውስጥ እስክንድር ተከቧል ብሎ ወጣቶች የመጡት። አሁን መሪ የሆኑ ሰዎች የመጡት ከባህር ዳር መንገድ ሲዘጋ በሞጣ አደባባይ ተደርጎ መኪና ተይዞ አይደል ይሄ ተሄዶ ይሄ ወጣት ይሄ ኃይል የወሰነለትን አልቀበልም የሚለው ለምንድን ነው? አልቀበልም መብት ከሆነ መቼ የሚለውንም ጭምር ማረጋገጥ ነበረበት። እና እንደው ዝም ብለን ስለምናከብረው ስለምንወደው ደግሞ ያረገው ትግል የደረሰበት ነገር በደሉ ስለሚቆጨን እሱን ዝም ብለን ማለፍ የለብንም። ልክ አይደለም። አረጋ ከበደ ራሱ እንደዚህ የበጠበጠ አይመስለኝም። እኔ የምሬን ነው የምናገረው። ማለት በጣም ስሜታዊ ከመሆንም አይደለም። እስክንድር በፋኖ ትግል ውስጥ ያለው ሚና የተሰበሰበን ሀብት ጭምር እንደ ምስጥ እንዲከስም ቫሉለስ እንዲሆን ያደረገ ነው። ቫሉለስ እንዲሆን ያደረገ ነው። ከፍሎ ይዞ በጎጃምና በሸዋ ጭምር ጥላቻ እንዲነዛ ሲያደርግ የነበረ ነው። አላደረኩም ሊል ይችላል። ተው ያላቸው ሰዎች መሯቸውን አላውቅም፣ ግን እሱ የተከማቸበት አካባቢ ዙሪያው ላይ የነበሩ ሰዎች የሚያደርጉት ያን ነው። አሁንም በሚዲያ ያሉ ሰዎች ከሱ ዙሪያ የነበሩ ሰዎች በሙሉ ጥላቻን ነው የሚሰብኩት። እስክንድር ቢሰዋስ ምሳሌ ሊቀመንበርም ሆኖ እስክንድር ቢሰዋ በቃ እስክንድር ተሰዋ፣ በእስክንድር ሐሳብ እኮ በቃ እስክንድር ተሰዋ የአማራ ህዝብ ትግል ይቁም ነው እንዲባል የሚሰራው ቅርጽ የሚያስይዘው ማለት ነው። ይሄ መቆም አለበት። በእስክንድር ደረጃ መምጣት የሚፈልግና የሚታበይ ሌላ የአማራ ታጋይም ካለ ካሁኑ መታረም ያለበት ይመስለኛል። ካሁኑ እኔ ካላማሰልኩት፣ እኔ ካልበጠበጥኩት፣ እኔ እኮ ካልተናገርኩ ዋጋ የላቸውም፣ አይሄዱም፣ አያዩም። ኢህአዴግም እንደዚህ አድርጎት ነበር። አብይም እንደዛ ነው የሚያደርገው አይደል? ትላንት የነበሩት ሰዎችም እንደዚህ አድርጓቸው ነበር። ስለዚህ ያንን መቁረጥ ያስፈልጋል። ያለኝ ጊዜ አጭር ነው፣ መቼ እንደመሞት አላውቅም። ለዚህ ትግል መሰረታዊ የሚባሉ ጡቦችን ደርድሬ ልሙት የሚሉ መሪዎች መሆን አለባቸው። አሁን ከተመረጡ ዘመነ ካሴም ብትለው፣ ሳሚም ብትለው፣ ሀብቴም ብትለው፣ ሄኖክም ብትላቸው በጊዜ የለን መንፈስ እስኪ አንድ ለዚህ ቤት የአማራ ህዝብ ግንባታ አንድ ነገር ልጣል በዲፕሎማሲ በዚህ የሚል ነው።
እስኪ ልጠብቃቸው እያለ የሚኮፈስ ከሆነ ዋጋ የለም፣ ውርደት ይመጣል። እና እስክንድር ትክክል አላረገም። እርጥብ እንጨት ነው፣ የምሬ ነው። እርጥብ እንጨት በሚነድ እሳት ውስጥ መጥቶ በቃ ውሃ መድፋት መቸለስ ማለት ነው። እኔ ደግሞ በኢነርጄቲክ በሆነ ኃይል ውስጥ እንደዚህ አስተውሎት የሚያመጣ እንዲህ እናርግ ሊኖር ይችላል እንጂ ኢነርጄቲክ በሆነ ኃይል ውስጥ ግን መጥቶ እንደው የሚለፋደድ የፖሊሲ የሚሆነ የሌላ አማራጮችን የቅንጦት ጉዳዮች ይዘው ይመጣል አያስፈልግም። እኔ በቃሉ ይህን የምናገረው እስክንድር አዋሽ አርባ ገብቶ ስላላየ ነው። የወንድሞቹን ትግል እግራቸው በስብሶ በማንነታችን እየተሰደብን እየተረገጥን የሚበሉ የሚጠጡት አጥተው ፍትህ አጥተው እየማቀቁ እነ ኢሳያስ እኮ በአማራነታቸው አዋሽ ላይ ታንቀው የተገደሉት እኮ እነ እስክንድርን ታውቃላችሁ፣ እነ እስክንድር የሚባሉ እየታገሉላችሁ ተብለው ነው እንጂ እነ እስክንድር ሊቀመንበር እስካልሆኑ ድረስ የአማራ ትግል ገደል ይግባ የሚሉ መሆናቸው መታወቅ ቢቻል ኖሮ ሁሉም ነፃ ራሱን ያወጣ ነበር። ይሄ በጣም እኔ ይህን የምናገረው እስክንድር በጣም እንትን ለማለት አይደለም፣ ሌሎችን ጭምር እኔ ከሌለው በጎጃም ቀጠና እኔ ከሌለው በጎንደር ቀጠና እኔ ከሌለው የሚል የፋኖ ኃይል ካለ የመጀመሪያው በይሄ ጋዜጠኛ የሚለው መጣላት አለበት፣ ማቆም አለበት። ቴዎድሮስን ያበቀለ ቀጠና ሌላ ቴዎድሮስ አያፈራም ብሎ ማሰብ ስህተት ነው። ቴዎድሮስን ሆናለሁ ወይም በላይ ዘለቀን ሆናለሁ የሚሉ አሁን ያሉ አመራሮች እነሱም ነገ እነሱን የሚመስል ህዝብ በግልጽ መሪ ህዝቡ ያበቅል። ይሄን ማወቅ ያስፈልጋል። መስዋዕትነት ውስጥ ተደርጎ በመተካካት ነው ትግል የሚካሄደው የሚባለው ያን ነው እና መታበይን ማቆም ያስፈልጋል። እና እስክንድር እኔ የለመደውን አጀንዳ የመሆን ጉዳይ አድርጓል። ከዚህ በኋላ አጀንዳ ይሆናል አላውቅም። ከዚህ በኋላ እስክንድር በምን አይነት ህሊና ነው የሚኖረው አላውቅም። እንዴት ነው ህዝቡስ የሚቀበለው አላውቅም። እንኳን አበጀህ ብሎ መስቀል የሚያሳልመው የንስሐ አባት ይኖረዋል እስክንድር አላውቅም። ለምን በአማራ ህዝብ ጥቅም ላይ በተቃራኒ እየተሰለፈ ነው ብዬ ነው የማስበው። ትህትና ተበድለህም ተረግጠህም ቢሆን በላይ ትህትና ኑሮ ጊዜ ያወጣዋል። ወርቅ ከሆነ ወርቅነቴ ነጥሮ ይለያል ብለህ የምትቆም ከሆነ እኮ ጊዜ ይክሳል። እንደው በየጊዜው እየመጣህ ግን አይሆንም። ያውም ደግሞ እኮ ገና ሲመሰረት እኔን አታርጉ እኔን አታካቱ ማለት የሚችልበት ሰፊ ድል እያለው እሱ ሁሉ ቆይቶ መናገር ይችላል። ከአንድ ወር ከሁለት ወር በኋላ ለምን ትላንት ለምን የአማራ ህዝብ ረፍት ያገኛል ነው? ለምንድን ነው? እኔ በጣም ሊመለስ ልያልፈለግ ወይስ መጥፎ አማካሪዎች አሉት ከሱ አምሮ ካልወጣ በተራ አባልነቱ ላይ ጭምር ድርጅቱ ውሳኔ ማሳለፍ በአመራርነት ብቻ ሳይሆን አለበት ብዬ አስባለሁ። ለምን እንዲህ አይነት ሌሎች በጣም ብዙ ሰዎችም ከስሩ ይመጣሉ። እሱ ብቻ ሳይሆን ሌላውም ነገር የለው። ነገ ዘመነም የሆነ ነገር ቢሆን በድርጅት ተገምግሞ ውረድ ቢባል እንደዚህ ሊል ነው ማለት ነው። ተፈራም ነገ በድርጅት ቢገመገም ውረድ ቢባል እንደዚህ ሊል ነው። ምሬ ወዳጆም አሁን በተሰጠ ቦታ ላይ አይ ይሄን እንትን አላልኩም እስኪ ሌላ ሰው ተክተን እንስራ ብሎ የሚለው ድርጅቱ ተራ ባላርጉኝ ብሎ እጁን ሊያወጣ ነው ማለት ነው። የተያዘው በሞትና በህይወት የተመሰረተ ነው። መሞት ወይም መዳን ነው። ዝም ብሎ መቀመጥ የሚያስችል የለም። የአማራ ገበሬ የአማራ እናት በየቀኑ የምንሰማው በየቤቱ እየሄደ እየተደፈረ ታንክና ዘመናዊ መድፎች እየተሽከረከሩ በገበሬ ማሳ ውስጥ እያረዱ እየገደሉ እየጨፈጨፉ ባሉበት አማራ መሆኑን ታውቆ 7 እና 8 ዓመቱ ላይ እየተረሸነ ባለበት ሁኔታ የሊቀመንበርነት የሰብሳቢነት ፍላጎት ጤነኛነት ነው ብዬ አላስብም። የተሰጣቸውንም እንደሚወርዱ የዛፍ ላይ እንቅልፍ እንደሆነች ማመን አለባቸው። የተሰጠቻቸው የዛፍ ላይ እንቅልፍ ማን እኔ በበኩሌ ማንንም ዝም አለን ካልቻለ ያቀጠና ፖለቲካዊ ቢሮ ምናምን ስር እንዲሰድ መሰረት እንዲጥል ብዙ ሰዎች ይለፋሉ። ያ ካልቆመላቸው ሰዎች መተቸት አለባቸው። ሚዲያው ማጋለጥ ድርጅቱ ማለት መደገፍ ብቻ ዋጋ የለውም። ስትደግፈው 2 ዓመት ሲታሽ ቆይቶ በህዝቡ ላይ የደረሰውን ይሰራል። ሌሎችም አሉና እስክንድር ላይ ያበዛውት በዚህ ነው። ግን ትመለሳለህ ይቀረካል። አይ ቲንክ የተነሱ ነጥቦች ብዙዎቹ ድርጅቱ ላይ ኃላፊነት የሚጥሉ ናቸው፣ የቤት ስራ የሚሰጡ ናቸው። ቀጣይ አንደኛ ህዝቡ በዚህ ጉዳይ ላይ ትክክለኛውን ነገር የማወቅ መብት ስላለው የአማራ ፋኖ ብሔራዊ ንቅናቄ በእስክንድር ጉዳይ ላይ የቀረበውን ማመልከቻ ተመልክቶ የሚሰጠውን ምላሽ እንጠብቃለን። አንደኛ ነው። ሁለተኛ ነገር ኃላፊነቱን አልቀበሉም ማለቱን ብቻ ሳይሆን ቀጣይ የሚኖረውን ኃላፊነት በራሱ መርጧል። በራሱ የመረጠውን ይቀበላል ወይስ አዲስ ኃላፊነት ይሰጠዋል የሚለውን ደግሞ አብሮ የሚታይ ነው። እንግዲህ ተራ ባልሆኜ እቀጥላለሁ የሚለው
ይሄ የእስክንድር ፍላጎት ነው። የእስክንድር ፍላጎት ነው ብለን የምንወስደው የጠየቀው ስለሆነ ነው። የድርጅቱ ፍላጎት ይህ ላይሆን ይችላል። በድርጅት ውስጥ መብት ብቻ ሳይሆን ግዴታም ይቀመጣል። እንኳንስ በትጥቅ ትግል በሚመራ ድርጅት ይቅርና በሰላማዊ ትግል በሚመራ ድርጅትም የድርጅቱ መብትና ግዴታዎችን አክብሮ መንቀሳቀስ ከአንድ አባል ከአንድ አመራር የሚጠበቅ የመጀመሪያው ተቀዳሚ ኃላፊነት ነው የሚሆነው። ከዚህ አንጻር እስክንድር ተራ አባል ሁኜ እቀጥላለሁ ማለቱ በራሱ ድርጅቱ ይቀበሏል አይቀበለውም ራሱ ምናየው ይሆናል። ይህንን ከድርጅቱ ማብራሪያ እንጠብቃለን። ቤዚካሊ ግን በዚህኛው እስካሁን ቅድም በጠቀስነው በጣም ብዙ ብለናል ከነበረው የፖለቲካል ሂስትሪ አንጻር በቀጣይና አሁን ያለውን ሁኔታ በተመለከተ ግን እንደው በመሰረታዊ ነጥብ ብናየው እስክንድር ሀሳቡ ተሸንፏል የሚለውን ማንሳት አለብን። አይ ቲንክ እኔ ይህንን ማንሳት የምፈልግበት በአደባባይ እስክንድር ከሚናገራቸው ነገሮች እና አፋብን በመግለጫ ላይ ካወጣቸው መሰረታዊ ጽንሰ ሀሳቦች አንጻር ሁለቱን በማየት ነው። እስክንድር የነበረውን ሀሳብ በዚህ ድርጅት ውስጥ ገዢ አላገኘም፣ ገበያ ላይ አልዋለለትም። ሀሳቡ ተሸንፏል። በብዙ መልኩ ተሸንፏል። አንደኛ የአማራ ፋኖ ብሔራዊ ንቅናቄ አታጋይ ድርጅቱ ነው ሲመሰረት ርዕዮተ ዓለሙን የአማራ ብሔርተኝነት አድርጎ ይንቀሳቀሳል ብሏል በመግለጫው ላይ። ይሄ የእስክንድር ርዕዮተ ዓለም አይደለም። ከዚህ አንጻር እስክንድር ተሸንፏል። እስክንድር ገና የብሔር ፖለቲካን ማጥፋትና ህገ መንግስቱን ሙሉ በሙሉ ከብሔር አወቃቀር ማስወጣት አይነው ህገ መንግስትን ማሻሻልና ህገ መንግስት